እንደው የምወዳችሁና የማከብራችሁ የቻናሌ ተመልካቾች ዛሬ ነው ምርቃት አሜን በሉ። ተጠርታችሁ በሄዳችሁበት ፕሮግራም ላይ እንደዚህ ከመዋረድ እንደዚህ ከመቅለል ፈጣሪ ጠብቃችሁ፣ ፈጣሪ ከልላችሁ። የእውነቴን ነው። ሃይሚ መከበር በከንፈር መከበር በተግባር ነው ብዬሽ ነበር። ይኸው እሺ ረሙ አንተን ይጠራታ። ተመልከቱ ብቻ እንደዚህ አይነት ውርደት በዘራችሁ ማይድረስ። ተጋብዛችሁ በሄዳችሁበት መከበር በተግባር ብዬ አስተምሬ ገና ተናግሬ ሳልጨርስ ተመልከቱ። እውነቴን ነው የምነግራችሁ። እንደዚህ አንገት ከመድፋት ተጋብዛችሁ በሄዳችሁበት ፕሮግራም እንዲህ ከማቀርቀር ፈጣሪ ሁላችሁን የሚሰውራችሁ። የእውነቴን እኔ እወላችሁ በጣም በተደጋጋሚ ክብራችሁን የምትፈልጉት ከሆነ ክብራችሁ ወደሚጠበቅበት ቦታ እንጂ ክብራችሁን ልታጡበት ወደምትችሉት ቦታ አትሂዱ ብዬ ተናግሬያለሁ። ሃይሚ ራስሽን በአፍሽ እኮ ምን ብለሽ እንደነበረ ልንገርሽ። አንዳንዴ መገኘታችንን ቦታ ሰጥተው ከማያከብሩን ሰዎች መራቅ እንዳለብኝ በዚህ ሳምንት ትምህርት ወስጃለሁ ብለሽ የተናገርሽበትን ቪዲዮ እንዳቀረብኩት ውድ ቤተሰቦች መቼስ ታስታውሳላችሁ። እንደዚህ አይነት ነገሮችንና እንደዚህ አይነት ስህተቶችን ካልተማርንባቸውና ድጋሜ ወደ እንቅፋቶቹ የምንጠጋ ከሆነ በዚህ መልኩ አደናቅፈው ያዋርዱናል። አልዋሻችሁም። የዛሬው የሶስና ተግባር በጣም ብዙዎቻችንን አስደስቶናል። ትዝ ይላችኋል የወንዶች ጉዳይ ላይ ህሊና የእንጨት ቤቱን ሰራተኞች ስትመታቸው። ካላስታወሳችሁን ያለው ይኸው። ለምን ተሰብስባችሁ ተበላት ይሄዱ። ተመልከቱ። ይህንን በኮፒ ፔስት ማን እንዳደረገው ተመልከቱ። አረ ቀሚሷን፣ አረ ወንድሞቼ እንዴ! እንዴት አንጀቴን እንዳራሽኝ፣ አረ እንዴት እንዳስደሰትሽኝ አልገባሽም። ይህንን የሰይጣን ስብስብ በተንሹ። በእኔ ሐሳብ የሚስማማ ብቻ የተለመደችው ቦታችን ላይኳ ጋር ስሜታችሁን ጻፉ። ዛሬ እዚህ ቪዲዮ ላይ ሁሉም ረሙን ጨምሮ ሜንሽን ይደረጋሉ፣ ያዩታል፣ ያነቡታል። ብሩኬ አንድ ስህተት ነበር የሰራሁት። እሱም ፕራንክ ነበር። ምንም አዲስ ነገር አልነበረውም። እዚህ ደረሰ። ተካብዶ ምን ፈለገ ምናምን አዶኑ ገብቷል። ቆይ እዚህ ጋር አንድ ነገር መናገር አለብኝ። ምክንያቱም በኮሜንት በውስጥ መስመርም በጣም እያስቸገራችሁኝ ስለሆነ በብሩክ በኩል ብሩክ በሰዓቱ ትክክለኛ ያልሆነ ነገር ሰርቶ ነበረ ፕራንክ ብሎ። ከዛ በኋላ ግን በጣም በተደጋጋሚ ይቅርታ መጠየቅ ጀመረ። እዚህ መሃል ማን ገባ? ያ ተንከሲስ ጉንዳን ገባ። ያ ጉንዳን ሲገባ ነገሮች ወዳልሆነ አቅጣጫ መስመራቸውን መቀየር ሲጀምሩ በዛ መስመር ሃይሚ መፍሰስ ጀመረች። እዚህ ጋር ነበረ ብሩክ እውነቱንና ማንነቱን ማረጋገጥና ማጣራት የነበረበት። መሄድ ያለበትን ቦታ ሁሉ ሄደ፣ የማይሆኑ ነገሮችን ሰራ። በመጨረሻም ግን ንጹህነቱንና እውነቱን አረጋገጠ። በደንብ አድርጋችሁ አዳምጡኝ። ብሩኬን ቢያደርግ ኖሮ ብላችሁ እንደዛ አይነት ኮሜንት ለመጻፍ ሞራሉ ሊኖራችሁ አይችልም አንዳንድ ሰዎች። ምክንያቱም ብሩክ ማድረግ ያለበትን ነገር መሄድ ያለበትን መንገድ ሁሉ ክስ ድረስ እስከሚያደርሰው ድረስ ለፍቅረኛው እውነቱን እንድታውቅ መክፈል ያለበትን መስዋዕትነት ከፍሎ ማንነቱን አስመስክሯል፣ አረጋግጧል። ከዚህ በኋላ እሱ የለበትም። ከዚህ በኋላ ነገሮች ሲገዋትና እውነቱ ማን ጋር እንዳለ ስታውቅ መታ ይቅርታ መጠየቅ ያለባት ብሩክ ሳይሆን ሃይሚ ነች። ጨርሻለሁ። ረሜና ሚፍታህ እናንተንም ቤተሰብንም አንተንም በጣም ይቅርታ።
ይሄ ነገር አይደለም ከዚህ በኋላ ምክንያቱም ብዙ ነገር ሁላ አላየም ኮሚኒቲ ፖስት በጣም ያየው ነበር ቲክታክም ላይ ነው ከዚህ በኋላ ሚፍታ የሚያደርገውን ነገርና የሚናገረውን ነገር በደንብ አድርጋችሁ አዳምጡ ተመልከቱ ሰራጫይቺ ገብቼ አየሁት በቃ ተውኩት ሁሉንም ነገር ቦስ ሊያስታርቅ የመጣ ሰውዬ ነው እንግዲህ አዳምጡት በደንብ ምን አይነት ኮሚኒቲ አላየም ምንም እስካሁን እሺ ቆይ ላሳየ እና በጣም ይቅርታና ከዚህ በኋላ ምንም ላደርግ አልችልም ኦኬ ተመልከቱ አዲስ ነገር ጭራሽን አላየሁትም ቆይ ልታስታርቁ ስትመጡ በምንም አይነት በኩል በምንም አይነት መልኩ ምንም ነገር ብታዩ በአንድ ሰው ሳይድ መኮን ነበረበት እንኳን ሚፍታህ እንኳን አንተ ቅርባቸው ያለው ሰው ይቅርና ማለት ነው ትናንትና የተፈጠረውን የዛሬውን ነገር ራሱ እያየሁኝ እኔ ባይኔ በማንም በኩል ሆኜ ሳወራ ሰምተኸኝም አይተኸኝም አታውቅም ለምን እነዚህ ፍቅረኛሞች ናቸው እነዚህ ነገ ከነጎዲያ ትዳር የሚመሰርቱ ሰዎች ናቸው ዞረው መገናኘታቸው ላይቀር ትርፉ ትዝብት ለሆነ ነገር አስታርቃለሁ ብለ ገብተክ አይቻለሁ ኦ ማይ ጋድ በጣም አስገራሚ ነገር ነው እንዴት ይባላል እንደዚህ ካንተ ከኔ በልጦ ምንም የማያውቃቸው ረሙ ያደረገውን ተመልከት በጣም ባለጌ ምንም ማለት ነው አዳምጡ በደንብ ረሚ ለምን ጠራ ረሙ የሚናገረውን ነገር አዳምጡት በእናታችሁ ከዳጊ ጋር ያውላ ነገር ስታደርግ ኢንተርቪው አድርጌ እንተራራልኩም እሺ ምክርም ሰው ነው አንተ ሲጀምር የሶሲን 30 ሺህ ተከብር ነው የሷው 200 ሺህ ተከብር አዳምጡ ለምን ማይመለከተኝ የፈለገውን ሰው ምንም የማያውቃቸው እንግዲህ ረሜን ከሁለት ጊዜ በላይ እዚህ ቤት ውስጥ አይተነው አናውቅም ይሄ ልጅ የሶስናን 30 ሺህ ሳታከብር ምን አግብቶክ ነው የሃይሚን 200 ሺህ ለማክበር እዚህ የመጣው ብሎ ነው ረሜ በእውነት ነው የምነግርህ በጣም ነው የምናመሰግንክ አንተ ይሄን ስልክ ደውለክ ሶስናን እዚህ ቦታ ባጠራትና ይሄ ሁሉ ነገር ባይፈጠር ኖሮ ቀደም ብሎ እንደተጀመረው አይነት ድራማ ቢሆን ሃይሚ ወዴት ልትሄጂ እንደነበረ ሊገባኝ ለማሰብ ራሱ አልፈልግም የሃይሚና የብሩኬ ወዳጆች የጨረቃ ፋሚሊ በሙሉ ይሄን ቪዲዮ እስከ መጨረሻው ድረስ ተመልከቱት ወደ በኋላ ላይ የማስተላልፈው ወሳኝ መልእክትና የማሳያችሁ ወሳኝ ቪዲዮ አለኝ ሃይሚ ተመልከቱ ነይ ያዘጋጀው ልጅ ጦታለ ሃይሚ ነይ ያዘጋጀው ልጅ ጦታለ ያዘጋጀው ልጅ ጦታለ በቃዳን ያመሰግናለሁ እዚህ ቦታ ቆይታ አንተን መጻፍ አሁን አልፈልግም በቃ ከዚህ በኋላ እዚህ መምጣት የለብኝም በቃ ጨረስኩ ብትይ ባቲ ምን ዋጋለሁ ይሄንን ቪዲዮ የቀኑን የኮሚኒቲ ፖስትሽን ያልታየ ነገር እኮ የለም ሃይሚ ነገሮችን ካጠፋሽ በኋላ አሁን በቃ እዚህ መቆየት ለኔ ጥሩ አይደለም እዚህ መሆን የለብኝም ብትይ ባቲ ምን ዋጋለሁ አሁን እዚህ ላይ እንድትናገሩ የምፈልገው የኔ ቻናል ቤተሰቦች ናችሁ በጣም ብዙ አውርቻለሁ እኔ ምን አላችሁ የዛሬውን ቪዲዮ ስታዩ ምን አላችሁ የብሩክን ቪዲዮ ስታዩ ምን አላችሁ የሃይሚን ቪዲዮ ስታዩ ምን አላችሁ በጣም ብዙ ህይወት ያያችሁና ያያችሁ ያላችሁ ቻናል ቤተሰቦች እንዳላችሁ አቃለው በኮሜንት ላይ ጻፉልኝ የሁላችሁንም እያነበብኩ የመመልስላችሁ ይሆናል ያ ጋይስ እንግዲህ ከሰሞኑ በሃይሚና በብሩኬ መሐከል እየተፈጠረ ያለውን ነገር የኔ ቻናል ቤተሰብ ከሆናችሁ አለማወቅ አትችሉ ምክንያቱም ቀን በቀን አዳዲስ ቪዲዮዎችን እያስኩላችሁ እየመጣሁኝ እየተማማርንባቸው እንዲሁም ምክር መስጠት ባለብን ምክር እየሰጠን እየቆየን ስለሆነ ማለት ነው በዛሬው ዕለት በሁለት በኩል የተከፈለ የሁለት ዩቲዩብ ቻናሎች ቪዲዮ ተለቆልናል በዚህ በኩል ዳኒ ከሃይሚ ጋር ሲመጣ በዚህ በኩል ደግሞ ብሩኬ ከሚፍታ ጋር መጥቷል ለመሆኑ ምንድነው የተፈጠረው ከቪዲዮ ጀርባ ያለውን እውነት ለማየት እዚህ ቤት እስከምትመጡ ድረስ እኔም እንደተለመደው በቪዲዮ ያያየው ሐሳብና ስቴቴን የምሰጥበት የማንጸባርቅበት ይሆናል እናንተም እንደተለመደው በኮሜንት ላይ ሐሳብና ስቴቶቻችሁን በነፃነትና በጨዋነት መጻፍ ማስፈር ማስቀመጥ ትችላላችሁ ለዚህ ቤት ለዚህ ቻናል አዲስ የሆናችሁና እኔንም ለመጀመሪያ ጊዜ እያያችሁኝ ያላችሁ የሃይሚና የብሩኬ ወዳጆች የጨረቃ ፋሚሊ በሙሉ የጨረቃ ፋሚሊ አንዱ አካል የሆነው ይሄንን ቤት
ሰብስክራይብ በማድረግና የደውል ምልክቷን በመንካት እንዲሁም ቪዲዮውን ላይክ በማድረግ የኮሜንቱ የመጀመሪያ ቦታ ላይ ያለውን ሊንክ ነክታችሁ ሁለተኛውን የዩቲዩብ ቻናሌን እንድትቀላቀሉ በፍቅር እየጋበዝኩ የዛሬውን ቪዲዮ በቀጥታ እንጀምር። ሰላም፣ እንዴት ናችሁ? በሱ ፍቃድ ነኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። የተከበራችሁ ኤምኬ ስኳሮች እንዴት ናችሁልኝ? አማን ነው ወይ ስል አማን ሁሉ ሰላም ሁሉ ተማም ነው። ኤኒዌይስ እንግዲህ እኛ ጋር ሁሉም መልካም ነው። ፈጣሪ የተመሰገነ ይሁን። ሁላችንም በጣም ሰላም ነን። የጨረቃ ፋሚሊዎች ደህና እንደሆናችሁ በያላችሁበት የዓለም ጥግ ሰላም ጤና እንዲሆንላችሁ መልካም ምኞቴ ነው። ለመሆኑ ዛሬም በድጋሚ ሚፍታህ መጥቷል። ትላንትና በጣም አናዶኝ ብዙ ነገር ተናግሬዋለሁ። ምክንያቱም ማስታረቅ፣ ማሸማገል፣ ነገሮችን መፍታት እንደዚህ አይደለም ብዬ በተደጋጋሚ ነው የተናገርኩት። የትናንትናውን ቪዲዮን ያላያችሁት ግቡና ተመልከቱት። ለመሆኑ ዛሬ በምን ምክንያት ነው በድጋሚ የመጣው? ከራሱ አንደበት እንስማ። ከዛ ብሩኬ ይመጣል፣ እንቀጥላለን። ዛሬም ብሩክን ጠርቼዋለሁኝ ማለት ነው። ከብሩክ ጋር በዛ ጉዳይ ላይ እንድንነጋገርና ወደ መፍትሄ የምንገባበትን መንገድ የምንፈጥርበትን መንገድ ለመወያየት ቀጠሮ ይዘናል። ትናንት ቆይ እኔ ባጭሩ ላስረዳችሁ። ዛሬ ሚፍታህ የመጣው ብሩክን ለብቻው ጠርቶ በሱ በኩል ያለውን ነገር እንግዲህ ለመስማት ብሩክን ለብቻው ሊያገኘው ነው ዛሬ የመጣው። ይሄም ትክክለኛ መንገድ ነው ብዬ አላምንም። ምክንያቱም በዚህ በኩል እሱ ብሩክን ጠርቶ ባገኘበት ሰዓት ሃይሚ የት እንዳለች አያቅም ይሄ ሰውዬ። እኔ ለብቻ አናገራቸው ያልኩት ሁለቱንም በአንድ ላይ ጠርተክ አንዱን ስታናግር አንዱ ወደዛ ገሸሽ ብሎ ይሄኛው የሚያወራውን ሳይሰማ አንዱን በዚህ በኩል ስታናገር ደግሞ ያኛው ገሸሽ ብሎ ይሄኛው የሚያወራውን ነገር ሳይሰማ ብዬ ነበረ። እኔ ነገሮችን እንዴት እንደሚያዳምጡና እንዴት እንደሚሰሙኝ አላውቅም። ለመሆኑ ብሩክ ሲመጣ ምን ይፈጠራል? መጥቷል። ይኸው ምን እንደሚፈጠር አብረን እንመልከት። አንድ ስህተት ነበር የሰራሁት። እሱም ፕራንክ ነበር። ምንም አዲስ ነገር አልነበረውም። እዚህ ደረሰ። ተካብዶ ምን ፈለገ ምናምን አዶኑ ገብቷል። ቆይ እዚህ ጋር አንድ ነገር መናገር አለብኝ። ምክንያቱም በኮሜንት በውስጥ መስመርም በጣም እያስቸገራችሁኝ ስለሆነ በብሩክ በኩል ብሩክ በሰዓቱ ትክክለኛ ያልሆነ ነገር ሰርቶ ነበረ ፕራንክ ብሎ። ከዛ በኋላ ግን በጣም በተደጋጋሚ ይቅርታ መጠየቅ ጀመረ። እዚህ መሃል ማን ገባ? ያ ተንከሲስ ጉንዳን ገባ። ያ ጉንዳን ሲገባ ነገሮች ወዳልሆነ አቅጣጫ መስመራቸውን መቀየር ሲጀምሩ በዛ መስመር ሃይሚ መፍሰስ ጀመረች። እዚህ ጋር ነበረ ብሩክ እውነቱንና ማንነቱን ማረጋገጥና ማጣራት የነበረበት። መሄድ ያለበትን ቦታ ሁሉ ሄደ። የማይሆኑ ነገሮችን ሰራ። በመጨረሻም ግን ንጹህነቱንና እውነቱን አረጋገጠ። በደንብ አድርጋችሁ አዳምጡኝ። ብሩኬን ቢያደርግ ኖሮ ብላችሁ እንደዛ አይነት ኮሜንት ለመጻፍ ሞራሉ ሊኖራችሁ አይችልም አንዳንድ ሰዎች። ምክንያቱም ብሩክ ማድረግ ያለበትን ነገር መሄድ ያለበትን መንገድ ሁሉ ክስ ድረስ እስከሚያደርሰው ድረስ ለፍቅረኛው እውነቱን እንድታውቅ መክፈል ያለበትን መስዋዕትነት ከፍሎ ማንነቱን አስመስክሯል፣ አረጋግጧል። ከዚህ በኋላ እሱ የለበትም። ከዚህ በኋላ ነገሮች ሲገዋትና እውነቱ ማን ጋር እንዳለ ስታውቅ መታ ይቅርታ መጠየቅ ያለባት ብሩክ ሳይሆን ሃይሚ ነች። ጨርሻለሁ። እሺ ረም አንተን ይጠራታ። ተመልከቱ ብቻ እንደዚህ አይነት ውርደት በዘራችሁ ማይድረስ ተጋብዛችሁ በሄዳችሁበት መከበር በተግባር ብዬ አስተምሬ ገና ተናግሬ ሳልጨርስ ተመልከቱ። እውነቴን ነው የምነግራችሁ። እንደዚህ አንገት ከመድፋት ተጋብዛችሁ በሄዳችሁበት ፕሮግራም እንዲህ ከማቀርቀር ፈጣሪ ሁላችሁን የሚሰውራችሁ። የእውነቴን እኔ እውላችሁ በጣም በተደጋጋሚ ክብራችሁን የምትፈልጉት ከሆነ ክብራችሁ ወደሚጠበቅበት ቦታ እንጂ ክብራችሁን ልታጡበት ወደምትችሉት ቦታ አትሂዱ ብዬ ተናግሬያለሁ። ሃይሚ ራስሽን በአፍሽ እኮ ምን ብለሽ እንደነበረ ልንገርሽ። አንዳንዴ መገኘታችንን ቦታ ሰጥተው
ከማያከብሩን ሰዎች መራቅ እንዳለብኝ በዚህ ሳምንት ትምህርት ወስጃለሁ ብለሽ የተናገርሽበትን ቪዲዮ እንዳቀረብኩት ውድ ቤተሰቦች መቼስ ታስታውሳላችሁ። እንደዚህ አይነት ነገሮችንና እንደዚህ አይነት ስህተቶችን ካልተማርንባቸውና ድጋሜ ወደ እንቅፋቶቹ የምንጠጋ ከሆነ በዚህ መልኩ አደናቅፈው ያዋርዱናል። ተመልከቱ። ነይ ያዘጋጀው ልጅ ጦታለ ሃይሚ ነይ ያዘጋጀው ልጅ ጦታለ ያዘጋጀው ልጅ ጦታለ ያዘጋጀው ልጅ ጦታለ በቃ ዳኒ አመሰግናለሁ። እዚህ ቦታ ቆይታ አንተን መጻፍ አሁን አልፈልግም። በቃ ከዚህ በኋላ እዚህ መምጣት የለብኝም። በቃ ጨረስኩ ብትይ ባቲ ምን ዋጋ አለው? ይሄንን ቪዲዮ የቀኑን የኮሚኒቲ ፖስትሽን ያልታየ ነገር እኮ የለም። ሃይሚ ነገሮችን ካጠፋሽ በኋላ አሁን በቃ እዚህ መቆየት ለኔ ጥሩ አይደለም፣ እዚህ መሆን የለብኝም ብትይ ባቲ ምን ዋጋ አለው? አሁን እዚህ ላይ እንድትናገሩ የምፈልገው የኔ ቻናል ቤተሰቦች ናችሁ። በጣም ብዙ አውርቻለሁ። እኔ ምን አላችሁ? የዛሬውን ቪዲዮ ስታዩ ምን አላችሁ? የብሩክን ቪዲዮ ስታዩ ምን አላችሁ? የሃይሚን ቪዲዮ ስታዩ ምን አላችሁ? ምን አላችሁ? በጣም ብዙ ህይወት ያያችሁና እያያችሁ ያላችሁ ቻናሌ ቤተሰቦች እንዳላችሁ አውቃለሁ። በኮሜንት ላይ ጻፉልኝ። የሁላችሁንም እያነበብኩ የመመልስላችሁ ይሆናል። ለማንኛውም የዛሬው ቪዲዮ የተመለከታችሁትን ይመስል ነበረ። በሚያዝናኑ ተዝናንተናል፣ በሚያስተምሩት ተምረናል፣ ምክር መስጠት ባለብን ምክር ሰጥተናል። እናንተም በኮሜንት ላይ እንግዲህ ሐሳባችሁን አስቀምጣችኋል ብዬ አስባለሁኝ። እስካሁን እዚህ ቪዲዮ ላይ ቆይታችሁ ሰብስክራይብ ያደረጋችሁ ሰዎች ሰብስክራይብ አድርጉ፣ የደውል ምልክቷን ንኳት፣ እንዲሁም ቪዲዮውን ላይክ ማድረጋችሁን ሳትረሱ። የኮሜንቱ የመጀመሪያ ቦታ ላይ ቅድም እንዳልኩት ያስቀመጥኩትን ሊንክ ንኩትና ሁለተኛው የዩቲዩብ ቻናሌ ላይ እንገናኝ፣ እዛ ጠብቃችኋለሁ። እዚህ ስክሪን ላይ ደግሞ ካስቀመጥኩላችሁ ቪዲዮ አንዱን መርጣችሁ እያያችሁን የተዝናናችሁ ቆዩኝ። አብራችሁኝ ስለነበራችሁ ከልብ አመሰግናለሁ። ይመቻችሁ።